ልጁ ጉድጓድ ካላወጣችኋት እናንተም ወደ እስር ቤት እኔ እናንተን ለማስፈታት ላይታች ማለት አልችልም። ወይ ጉድ ወይ ጉድ! አሁን ቅድም ማለት ነው ማን ነው ሊስትሮ የሚጠርገው ልጅ ማለት ነው አብርሃም ሄርሜላ ያለችበት ቦታ ታውቋል ምናምን ብሎ ነበረ ቅድም ማለት ነው። እርግጠኛ ነኝ እሱ በፈጣሪ ምሎ ነው አብርሃም ሩታ ሄርሜላ ያለችበት ቦታ ተነግሮት ብር እንደጠየቁ ነው የተናገረው። ግን በፈጣሪ ስም ብሎ ነው። እኔ ማንኛውም ሰው ማንም በፈጣሪው የሚቀልድ ሰው የለም። ሄርሜላዬ ባላሽበት ፈጣሪ ጠብቅሽ። እና ደግሞ የተወሰነ ብር እንደጠየቁ ነው የተረዳሁት ቅድም በለቀኩት ቪዲዮ ላይ። እንዳውም እኔ አልተናገርኩበትም፣ አስተያየት አልሰጠሁበትም። አሁን ድጋሚ ደግሞ ይሄ ቪዲዮ አየሁት ማለት ነው። ይሄ ቪዲዮ ቢኒ የሰራው ቪዲዮ ላይ አሁንም ሄርሜላ አምጡልን የሚለው ነገር ነው የተረዳሁት ማለት ነው። አሁንም ጭማሪ ኦልሬዲ ተገኝታለች እያሉ ነው አብዛኛው ዩቲዩበር። ሄርሜላ ተገኝታለች እየተባለ ነው። ብቻ ወላሂ በስተመጨረሻ ሄርሜላዬ ባለችበት ቦታ እንደምትወጣልን ተስፋ እናደርጋለን። ደግሞ በቅርብ ይሆናል ይሄ ነገር። በነገራችን ላይ ትዳር በማስገደድ አይደለም። በነገራችን እንደ ማንኛውም እስኪ ባለትዳሮች የሆናችሁ እህቶቼ እስኪ ቆም ብላችሁ አስቡ። ትዳር በግዳጅ ይሆናል ወይ? ልጅ ካለው ያ ሰው ልጅ ካለው ምንድነው ማድረግ የምትችሉት? ልጅ ካለው አብረው ከተፋቱ ራሱ በኋላ እኮ ልጁ አብረው በጋራ ማሳደግ ይችላሉ። አሁን ሩታ በሰሞኑ ብዙ ቤት የተናገረችው አብርሽ ለኔ ለማድረግ የማላደርገው ጥረት የለም ብላ ነበረ ማለት ነው። ግን ሩታኔ በዚህ ላይ እጇ እንደሌለበት ነው። አሁን ደግሞ ምናምን አሉ አዲስን ሩታን ሄርሜላን ምናምን በቃ ብዙ ሰው ሄርሜላ በመጠለፋ ወይም ደግሞ በመታገዷ ብዙ ሰው ጆሮ እየጠፋ ነው። በጣም ብዙ ሰው እየታማ ነው ያለው ማለት ነው። ስለዚህ እዚህ ጋር እኔ ብዙ ጊዜ የምናገረው ነገር ሩታ እዚህ ውስጥ እጇ የለበት 100% ማለት ነው። ግን እኔ ትላንትና በተሰራው ቪዲዮ ላይ አይኗ ላይ በጣም ሳትበልታ ጎርሳ እውነት እኔ በነገራችን ላይ ሀሰት ሳወራ ሀሰት እንደዚህ እንኳን ይቅርና እንደዚህ አድርጌው ይቅርና ልዋሽ ይቅርና ሀሰት ወይም ውሸት ነገር ከተናገር የመሳቅ ባህሪ ወይም ደግሞ የሆነ ፊቴ ላይ የሆነ ነገር አሳያለሁ። ገብተሻል? አሁን ሩታ ትላንትና ማታ እሳት በልታ እሳት ጎርሳ ነበር የመጣችው። ገብተሻል? ስለዚህ እኔ ሩታ አለችበት ብዬ አልገምትም። ምክንያቱም ወንጀለኛ የሆነ ሰው ሁሉ መቀጣት አለበት በህግ ፊት። ወንጀለኛ የሆነ ሰው ሁሉ መቀጣት አለበት፣ ቅጣት ማግኘት አለበት። ነገር ግን ወንጀለኛ ያልሆነ ወንጀለኛ ውጪ ላይ ሆኖ እንደፈለገው እየተረመደ እንደፈለገው እየጠጣ እየበላ ሌላ ወንጀል ያልሰሩትን አሳስረው ወንጀል የሰሩት ደግሞ ውጪ ነው ያሉት። እርግጠኛ ነኝ በሰው ምክንያቱም ይሄ ደፍረው ኦልሬዲ እንትና ማን ነው ኤፍሬም የአብርሃም ወንድም ነው። በወንድሙ ሚስት ላይ እንደዚህ ያደርጋል ብዬ አልገምትም። ኦኬ ዳኒ ደግሞ የሰንተ ጠዋቱ እንትን ነው ጓደኛው ነው። እንደዚህ በጓደኛው ላይ ምንም አይነት ግፍ ቢሰራ ምንም አይነት ግፍ ቢሰራ እንደዚህ በሄርሜላ ተጨክኖ እንደዚህ አስሮ እንደዚህ ጠልፎ ምናምን አይደለም። እርግጠኛ ነኝ እኔ 100% የምፈርምላችሁ ዳኒ ይሄ ተዋቸው፣ የታሰሩት ተዋቸው። ትክክለኛ አጋሾቹ እርግጠኛ ነኝ ውጪ ነው ያሉት። እየተሻወዳችሁ እየተፎገራችሁ ነው ያሉት። እና አብርሃም አሁን ቅድም እልልል ብዬ ሳልጨርስ ሄርሜላ ከታገደችበት ተገኝታለች። አብርሽ ብር እንደተጠየቀ ነው አሹ የተናገረው ማለት ነው። አሹ ኢትዮጵ የቢስትሮ ጠራጊው እንዴት ነው? ምን አይነት ነው? አንዱ አለ አንዱ ተገኝታለች ትላላችሁ፣ አንዱ አልተገኘችም ትላላችሁ፣ አንዱ ሄርሜላን ካለችበት አውጡ ትላላችሁ፣ አንዱ ታስሯል ትላላችሁ። እሺ በማን ንግባ? በማን ንግባ? ይሄ በጣም አስደንጋጭ ዜና ነው። አስደንጋጭ ነገር ነው። እዚህ ጋር ውጪ ላይ የሆኑት የታሰሩት ወንጀለኛ ላይ ሆኑ ይችላል። ምክንያቱም ምንም አይነት መረጃ አልተያዘም። ምንም አይነት መረጃ ሳይያዝ አንድ ሰው ወንጀለኛ ውጪ ሆኖ እየተጫወተባችሁ ነው። ወንጀለኛ ያልሆነ ሰው ነው እስር ቤት አስገብታችሁ ቁጭ ያረጋችሁት እናንተ ማለት ነው። ስለዚህ አንድ መረጃ ሳይኖር ዝም ብላችሁ በቃ ይሄ ተጠራጥረናል ብላችሁ እንትን የምትሉት ማለት ነው። ስለዚህ ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ፊ አማንላ። በጣም ነው የምወዳችሁ ማከብራችሁ። በቀደም በለቀቁት ቪዲዮ ላይ ብዙዎቻችሁ አስተያየት ሰጣችሁኛል፣ አመሰግናለሁ በዚሁ አጋጣሚ። እና ደግሞ ለብዙ ሰው ተደራሽነት እንዲኖር ላይክ አትርሱ። በጣም ነው የምወዳችሁ።